መምህር ፍቅረ ማርያም፣ ክቡር መምህራችን መጋቤ ሐዲስ መምህር ሄኖክ፣ እዚሁ ጥንታዊ ቤተ መቅደስ የመጻሕፍት መምህር፣ ክቡራን መምህራነ ወንጌል፣ ዘማሪያን ሁላችሁ የእግዚአብሔርን ማዳን ተስፋ አድርጋችሁ ወደ ተቀደሰው ተራራ የተሰበሰባችሁ የእግዚአብሔር ልጆች፣ የእመቤታችን የአስራት የበረከት ልጆች ባሰባሰበን በኃያሉ በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እግዚአብሔር ይመስገን። በጣም ብዙ ናችሁ፣ ግን እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን አመሻችሁ? እግዚአብሔር ይመስገን። ቸር ነውና በቸርነቱ መሐሪ ነውና በምሕረቱ ይቅር ባይ ነውና በይቅርታው ተመልክቶን በዘመናችን ላይ እጅን ሰዓት ጨምሮልን በተቀደሰው አደባባይ የሰበሰበን የአባቶቻችን አምላክ የእኛ አምላክ የሰራዊት ጌታ እግዚአብሔር የተመሰገነ ይሁን። እንኳን ለቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። እኔ ከባድ ነው ምስጋና የእሱ ነው። ምስጋና ለእግዚአብሔር ነውና ካመሰገናችሁ በደንብ ማመስገን ነው። መቆጠብ አስፈልግም። እግዚአብሔር የተመሰገነ ይሁን። በዚህ በትንቢተ ኢሳይያስ ምዕራፍ 58 ቁጥር 5 ላይ እኔ የመረጥኩት ጾም ይህ ነውን ይላል። ይህንን ቃል ከላይ ጀምሮ ስትመለከቱ እግዚአብሔር በነቢዩ በኢሳይያስ አንደበት እንዲህ እያለ ይናገራል። በኃይልህ ጩኽ፣ አትቆጠብ፣ ድምፅህን እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤት ንገራቸው። ድምፅህን ሳትቆጥብ እየጮክ እንደ መለከት ሕዝቡ ሁሉ እንዲሰማ እያደረግ መተላለፋቸውን ከኔ ሕግ መውጣታቸውን ለእኔ አልታዘዝም ማለታቸውን ንገራቸው። እኔ የምፈልገው ጾም እኔ የምፈልግ ወደድኩት ጾም ይህ ነው ወይ እያለ እግዚአብሔር በነቢዩ በኢሳይያስ አንደበት የገለጸ ትምህርት ክፍል ነው። እንግዲህ ጾም ማለት መከልከል ማለት ነው። ጠቅለል አድርገን ስናየው ጾምን በብዙ ነገር መተርጎም ይቻላል። ጾም ግን በዋናነት ለእግዚአብሔር መገዛታችን የሚረጋገጠው በመጾም ነው። በምንድን ነው? በመጾም ለእግዚአብሔር እገዛለሁ፣ አምላኬን እሺ እላለሁ፣ ለእሱ ታዛዥ ነኝ ብሎ የሚያምን ሰው ይጾማል። ሲጾም ለእግዚአብሔር መገዛቱ፣ ለእግዚአብሔር ታዛዥ መሆኑ፣ እሺ ማለቱ መረጋገጫ አቤቱ አቤቱ አምላኬ እያለ መዘመሩ፣ ማመስገኑ፣ ማጨብጨቡ ብዙ ነገር ትሩፋት መስራት አይደለም። ለእግዚአብሔር መገዛት የመጀመሪያ የሚረጋገጠው ሰው በመጾም ነው። በመተው በመከልከል ለእግዚአብሔር ተገዢ ነኝ፣ አንተ ገዢ ነህ፣ እኔ ደግሞ የአንተ ተገዢ ነኝ እገዛለሁ ማለት ነው። ታስታውሱ እንደሆነ የመጀመሪያው ሰው አዳም ከኤደን ገነት የወጣበት ትልቁ ምክንያት ጾም ነው። ጾምን መተላለፍ ነው። እግዚአብሔር የከለከለውን ነገር ማድረግ ነው። አሁን በዛ በኤደን ገነት አዳም ያችን ዕፀ በለስ ቢበላ ለእግዚአብሔር ምን ይጎልበታል? ለእግዚአብሔር ምንስ ያንሰዋል? ሁሉ የእሱ ነው። ሰማዩ የእሱ ነው። ምድሩ የእሱ ነው። በኤደን ገነት አለውን አሳልፎ የሰጠው እሱ ነው። ግን ያችን ዕፀ በለስ አትብላ ነው ያለው። ለእግዚአብሔር የሚጎልበት ሆኖ አይደለም። ሆኖም ግን ገዢና ተገዢ ፈጣሪና ፍጡር ይለይ ዘንድ እግዚአብሔር ምልክትን አደረገ። ምንድን ያለው? መጀመሪያው ስርዓት ጹም ያለው ምንድን ያለው? ተናገሩ። ምንድን ያለው? ጾም። ባትጾም ግን ብትበላ፣ ጾሜን ብትተው፣ ሕጌን ብትተው ይሄ ያገኘሃል፣ ትዋረዳለህ፣ ትወድቃለህ፣ የሞት ሞት ይመጣብሃል አለው እግዚአብሔር። እግዚአብሔር ለቃሉ ታማኝ ነው። እግዚአብሔር ልጅ እምቢ በማለቱ የተነሳ አዳም ከዛ ክብሩ ከዙፋኑ ላይ ወርዶ እንደ ባሪያ መከራውን አገኘው። በምን ምክንያት? አልገዛም በማለቱ። ስለዚህ አንድ ሰው ሲጾም ለእግዚአብሔር ተገዢ ነኝ፣ ለአምላኩ እሺ እላለሁ ማለት ነው። እንደማ ቃላችሁ እንደ አብርሃም ታዛዥነት ማለት ነው። ብዙውን ጊዜ አመፀኛ ሰው አይጾምም። የሚያምፅ ሰዎች በጾም ነው የሚጀምሩት። የተከለከሉ ይበላሉ። ሌላ ጊዜ የማይበሉ
ጾም ጊዜ የሚበሉ ሰዎች አሉ። ከዚህ እግዚአብሔር ይጠብቀን። ትጾማላችሁ እናንተ ጾማላችሁላችሁ። መቼስ ይሄ የገና ጾም ነው ብላችሁ እንደዚህ ወንጌል እየፈሰሰ በየዕለቱ ወንጌል እየተሰበከ ይሄ የካህናት ጾም ነው ብላችሁ እንደ ድሮ የሚበላ ሰው አለው ብዬ አላምንም እኔ። ለምን? ምክንያቱም ቤተ ክርስቲያን ያላስተማረችበት ጊዜ የለም። እንደዚህ የምናደርግ ሰዎች ካለን በእግዚአብሔር ላይ አመፅ እያደረግን ነው። አልገዛም እያልን ነው። እንዲው እያልን ሆኑን ማሰብ ያስፈልጋል። እግዚአብሔር ልጅ ከእግዚአብሔር ትእዛዝ ይልቅ ለምንበላው ባደላን ቁጥር አመፅ ነው። የበላነው ለኃጢአት የሚያነሳሳ ለበደል የሚያነሳሳ ለዝሙት ለክፋት ስራ የሚያነሳሳ ይሆናል። ለምን? በአመፅ የገባ ምግብ ስለሆነ። ስለዚህ እግዚአብሔር ልጆች እግዚአብሔር በነቢዩ አንደበት የነገረው ነገር አለ። እኔ የምወደው ጾም ይህ ነው ወይ? እናንተ አመድ ብቻ አነስንሳችሁ እንድታደርጉ አይደለም። እኔ የምፈልገው ጾም ሳትከራከሩ፣ ሳትጣሉ፣ በፍቅር ሆናችሁ፣ በመግባባት ሆናችሁ፣ በአንድነት ሆናችሁ እንድትጾሙ የቤት ሰራተኛችሁን እያከበራችሁ ለልጆቻችሁ እንደምታደርጉ ሁሉ ለሰራተኞቻችሁ ፍትሃዊ እየሆናችሁ እንድትጾሙ እንጂ ከምግብ ብቻ ብትከለከሉ ይሄ የኔ የምወደው ጾም አይደለም ይላል የሰራዊት ጌታ እግዚአብሔር ለሕዝቡ የነገራቸው። ብዙዎች አረብ ሀገር እህቶቻችን ተሰቃዩ። እነዚህ አረቦች እንደው ክፉ ናቸው፣ ሴቶቻቸውን የእኛን ሴቶች አሰቃዩ እምን ሰዎች አለን። ግን ከአረቦች የከፋን ደግሞ ብዙ ሰዎች አለን። እግዚአብሔር ልጆች ብዙ ችግር ውስጥ ስትገቡ ማህበሩ ስትገቡ ብዙ ችግር የምናገኘው እግዚአብሔር ልጆች። ቤት ሰራተኛን የምታስጨንቁ የምታንጓጥጡ ካላችሁ ለእናንተ የላመቃሞን እየበላችሁ ለዛን ለሰራተኛችሁ ደግሞ እንደማይቀመውን የምታስቀምጡ የክርስትና አይደለም። እናንተ ለማስቀደስ እየመጣችሁ ልጆቻችሁን እያመጣችሁ ሰራተኛችሁን በቤት አስራችሁ የምታስቀምጡ ከሆነ እንዲያስቀድሱ ወንጌል እንዲማሩ የማታመጧቸው ከሆነ የሰራዊት ጌታ እግዚአብሔር እኔ የምወደው ጾም ይህ አይደለም ይላል። የተወቀሱት አይሁድ በዚህ ስራቸው ነው፣ በዚህ ክፋታቸው ነው። ስለዚህ ነው እግዚአብሔር እኔ የምወደው ጾም ይህ ነው ወይ? በጥልና በክርክር ትጾማላችሁ፣ በግፍ ጡንቻም ታትማታላችሁ፣ ድምፃችሁ ወደ ላይ ታሰሙ ዘንድ ይሄን ሁሉ እያደረጋችሁ የምትጾሙት ጾምን አልወደውማል። እኔ የምፈልገው ጾም በፍቅር ሆናችሁ በመከባበር ሆናችሁ በመግባባት ሆናችሁ የምትጾሙን ጾም እኔ እፈልጋለሁ ይላል የሰራዊት ጌታ እግዚአብሔር። ስለ ጾም ስንነጋገር ሶስት ነገሮችን አይተን ነው ትምህርታችን የምንጨርሰው። የመጀመሪያው ጾም የእግዚአብሔርን ገጸ ምሕረት መለመኛ፣ እግዚአብሔርን የምንለምንበት ዋናው መለመኛችን በጾም ነው እግዚአብሔር የሚለመነው። ቀደምት አባቶቻችን ነቢያት፣ ቀደምት አባቶቻችን ሐዋርያት የልባቸውን መሻት የልባቸውን ፍላጎት በሀገራቸው ጦርነት ሲመጣ፣ በሀገራቸው ረሃብ ሲመጣ፣ በሀገራቸው ጠላት ሲነሳባቸው ወደ እግዚአብሔር የሚቀርቡት ጾማቸውን ይዘው ነው። መባው ጾም ነው መጀመሪያ። በጾም በጸሎት ሆነው እግዚአብሔርን ይመጸኑታል። ሰላምህን ላክልን፣ ፍቅርህን ላክልን ብለው ወደ እግዚአብሔር የሚጠጉበት መማለያቸው ጾም ነው። ይህንን በቅዱሳት መጽሐፍት ላይ እስራኤል 70 ዘመን ከተቀጠቀጡ በኋላ 70 ዘመን ጠላት ከቀጠቀጣቸው በኋላ ነቢዩ እንደዚህ ይላል፣ በእግዚአብሔር ፊት እኛም እንደዚህ ያደረግን በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችን ሁሉ እንለምን ዘንድ በዚያ በአህዋ ወንዝ አጠገብ ጾምን አወጅን አለ። ምን አወጅን? ምን አወጅን? ጾምን አወጅን። ስለዚህ ነገር ጾምን ወደ እግዚአብሔር ለመንን፣ እርሱም እግዚአብሔር ተለመነን ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እኛንም ይለመናል። እኛንም ስለ ሀገራችን የምንጸልየው ጸሎት፣ ስለ ቤታችን፣ ስለ ሰፈራችን የምንጸልየው ጸሎት መድኃኔዓለም ይቀበልልን። ስለዚህ ነው ነቢዩ በዚህ መጽሐፈ ዕዝራ ምዕራፍ 8 ቁጥር 21 ላይ እኛ ሁላችን በእግዚአብሔር ፊት ራሳችንን አዋረድን፣
እግዚአብሔር ለመነው። አቤቱ እግዚአብሔር ሆይ በገጸ ምሕረት ወደ እኛ ተመለስ ብለን በእሱ ፊት ጮህን፣ ጾምን አወጅን፣ ጾማችንን ጨረስን። በዚያን ሰዓት የለመነው እግዚአብሔር እኛን ተለመንን አለ። መድኃኔዓለም ሁላችንም ይለመንን። የእግዚአብሔር ልጆች በቤታችን ጭንቅ አለ፣ በብዙ ነገር ጭንቅ አለ፣ በብዙ ፍርሃት አለ። እዚህ ውስጥ ሆነን ቁጭ ብለን እገሌ ችግር ከተፈጠረ ሊሆነ በሀገራችን ብለን ማውራት ሳይሆን በእግዚአብሔር ፊት ቆምን ስለ ሀገራችን ስለ ኢትዮጵያ በጾም በእግዚአብሔር ፊት መቆም አለብን። ደብዳቤያችንን መስጋበት አለብን። ምን ማለት ሰላምን ስጠን እያለን በጾም አማካኝነት እግዚአብሔርን መማፀን ያስፈልጋል። ስለዚህ ነው ነቢዩ በጾም እግዚአብሔርን ለምነው፣ ተማፀነው፣ አለቀስንበት፣ ባለንበት ሐዘናችንን አሳየነው። እግዚአብሔርን የእኛ እንባችንን፣ ሐዘናችንን፣ ለቅሷችንን ተመለከተ። እርሱ ወደ እግዚአብሔር ተለመንን፣ ሰላም መለሰ። ወደ ቀድሞ ሀገራችን እግዚአብሔር መለሰን አለ። በእውነት ወደ ቀድሞ ፍቅር እግዚአብሔር ይመልሰን፣ ወደ ቀድሞ አንድነት ይመልሰን። መለሰን፣ ተለመንን አለ። እንዲለመናቸው ምክንያት የሆነው ዝም ብሎ ቆሞ አይደለም፣ ዝም ብሎ ተኝተው አይደለም። በእግዚአብሔር ፊት ጸሎት፣ ልመና አቅርቡ። ስለዚህ እግዚአብሔር ልጆች ሰላም ፈልጉ፣ ፍቅር የምትሹ ጾሙ፣ ጾምን አውጁ። አንዳንድ ጊዜ ምኖች ቤተክርስቲያናችን ጾሙ እኮ በዛ ለምን አይቀነስም ብለው በቃ እንዲህ አመፀኛ ሰዎች አሉ። በክርስትና ግን ይሄ የቤተክርስቲያን ሰባቱ አጽዋማት ብቻ አይበቁም፣ አጽዋማቱ አይበቁም። በግላችን ደግሞ የምንጾሙ አለ። በራሳችን ላይ አውጀን ከንስሐ አባታችን ጋር ተነጋግረን የምንጾሙ ጾሞች አሉ። ስለዚህ እግዚአብሔር ልጆች ሰላሙ እንዲመጣ ሁሉ እግዚአብሔር እንዲለምንን በምን መጠየቅ አለብን? በምን በጾም እግዚአብሔርን መማፀን ያስፈልጋል። በዚህ ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 3 ላይ ኢዮሳፍጥ የተባለ የእስራኤል ንጉሥ ነበረ። እሱ በዛን ዘመን ላይ ብዙ መከራ መጣበት። በሀገሩ ላይ ብዙ ፍርሃት መጣበት፣ ብዙ ተጨነቀ። እንደዚህ ብሎ ተናገረ። በዚህ በዜና መዋዕል ሁለተኛ ምዕራፍ 20 ቁጥር 3 ላይ ኢዮሳፍጥን ፈራ፣ እግዚአብሔርን ሊፈልግ ፊቱን አቀና።